ተንጂ ኩኩሻ ከማዬ ጋር እንኳን ማለቴ ከመነን ጋር እንኳን ትግባቡ ነበር። እኛ ቤት እኮ ትመጪ ነበር። በውጭም ቢሆን ጥሩ ግንኙነት ነበራችሁ። እንዲያውም መነን ከኩኩሻ ጋር ትመሳሰላላችሁ ትለኝ ነበር። ወይ ትሽቶን እንዴ? የወይዘሮ መነን ነገር እኮ ምንም አይተማም። አረ አጸደ እባላለሁ አክስትሽ ነኝ። ስለዚህ አንቺ ነበርሽ ማለት ነው አይደል? አንቺ ነበርሽ ማለት ነው አይደል? ምንድነው? አንቺ ነሽ ማለት ነው አይደል? አንቺ ነሽ አይደል? አንቺ ምን ሆነሽ ነው? አንቺ እጅሽ ውስጥ የወንድ ልጅ ይቻላል እንዴ? ፍቅሬን ያጣሁት በአንቺ ተነሳ ነው። እሺ መቼም አለቀሽ። በዚህ ብቻ በቃ እንዳይመስልሽ። አንቺ ውሻ፣ አንቺ ውሻ። ቆይ ምን አባሽ አስረፍኝ ነው ያደረግሽው? ንገሪኝ፣ ምን አስረፍሽ ነው? ምን አስረፍኝ ነው ያደረግሽው? ቆይ ምን አባሽ አስረፍኝ ነው ያደረግሽው? ንገሪኝ፣ ምን አስረፍሽ ነው? ምንኛ ክስቲ ምን ማሰብ አይደለም። ይፋባሽ ድፍት ብለሽ አንቺ ድምቢጥ። አሁንም እኔ መፍራት አላቆምሽም አይደል? ወንድሜ ነሽ ነው ያስተችው። የት ነው ያደረግሽው? ንገሪኝ። ምን አባሽ አቀልሻለሁ? ይልቅ አንድ ነገር ልንገርሽ። አንቺን በህይወት መቆየት የምትፈልጊ ከሆነ ይሄን ቤት ለቀሽ ውልቅ በይ። ማርዳ የኔ ቆንጆ የኔ እናት አይዞሽ እሺ። አንቺ እንድትሻልሽ እኔ የምችለውን በሙሉ አደርጋለሁ። ተሰሚኛለሽ? ፈገግ በይ። አይ የምትይ ከሆነ ሲጣርጊ ነው የምደፋሽ። እድናለሁ። እባክህ አባዬ ሁሌ ከኔ ጋር ስትገናኝ ይህን ቃል ብቻ ንገረኝ። እድናለሁ እንድትለኝ ብቻ ነው የምፈልገው። እድናለሁ እንጂ እድናለሁ። እዝራ አባዬ። አቤል ምንድን ነው የተፈጠረው? ማርዳ የሀብልና የኩኩሻ እንዲሁም የእዝራ ታሪክ ተመሳሳይ መሆኑ ትንሽ አወዛጋቢ ሆኗል። ምናልባትም ኩኩሻ የእዝራ እህት ወይም ደግሞ የሀብል እህትም ልትሆን ትችላለች። የሀብል አባት ዶክተሩ በቅርቡ ከካናዳ ይመጣል ቢባልም አሁን ግን በረራውን ሳይቀይር አልቀርም። አቶ እስክንድር እኔ የቀረኝ ትንሽ ጊዜ ነው፣ ቤተሰቤ ግን በዚህ መልኩ ተበጣብጦ እኔ ህይወቴ ማለፉ ያሳዝናል፣ አንድ መስመር ሳላሲዝ እያለ ነው። አቶ እስክንድር ለረጅም ዓመታት ደብቆት የነበረው እውነት አሁን ላይ ለመውጣት እየተቃረበ ይመስላል። ይህም ሚስጥር በእርግጥ ሀብል ብታቅም እዝራ ግን የራሱን ታሪክ አያውቅም። ምክንያቱም እናቱ ብታሰቃየውም ልጇ ነኝ አይደለሁም በሚል ጥርጣሬ ውስጥ እንጂ ያደረው በዝርዝር ታሪኩ ምን እንደሆነ አያውቅም። የኩኩሻና የሀብል መተዋወቅ ለቤተሰቡ ግራ ቢያጋባም ግን ደግሞ ሀብል ሁሉንም እውነት ተናግራለች። ኩኩሻ ከድሮ ጀምሮ ከወይዘሮ መነን ጋር ቀረቤታ ቢኖራትም ሀብል ግን ከማንም ሰው ጋር ግንኙነት እንደሌላትና ዝምተኛ ኮስታራ እንደሆነች ተናግራለች። አስቴርም ኩኩሻ ካልገደልኩ እያለች ነው። አስቴር ከወይዘሮ መነን ጋር የሀብል እናቷ ደብቀው ሚስጥሩን ደብቀው ብሩን ለመካፈል ተስማምታለች። አስቴር እንግዲህ ወይዘሮ አጸደና ኩኩሻ በተገናኙበት ጉሮሯን አንቃ ልትገላት ለትንሽ ተርፋለች። ግን ደግሞ አሁንም ቢሆን የኩኩሻና የአጸዴ ጸብ ስር የሰደደ ሆኗል። አቶ እስክንድርን ያሳሰበው የማርዳ ህይወት አደጋ ላይ መሆኑ ነው። ምክንያቱም አጸዴ ማርዳን ስታስፈራራት ደርሷል። ይህ ብቻ አይደለም። አቶ እስክንድር ልጁን ሜርሲን ሀብትና ንብረቷን ለማን ልታረግ እንደሆነ ስለገባው ለማግባባት ወደ በፊት ማንነቷ እንድትመለስ ቢያደርግም ግን ደግሞ ወይዘሮ አጸዴ በደንብ አርጋ ስለቀመመችና መርዟን ስለረጨችባት በጭራሽ ወደ አባቷ መመለስ አልፈለገችም። በክፋቷ መጽናት ጀምራለች። በዛ ላይ አቶ እስክንድር ምንም ሀብት ንብረት የለሽም ያላት ነገር ደግሞ የበለጠ እንግዲህ ለዝራ ጥላቸዋ እንዲከፋ አድርጓል ማለት ነው። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ይበል እያልን መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ከዚህ በፊት እንደተመለከትነው እንግዲህ ኩኩሻን ወደዛ ቤት ይዟት የመጣው ባለቤቴን ላስተዋውቀሽና በዛ ላይ ደግሞ ማርዳን ብቻዬን ምንም ላደርግ አልችልም፣ እገዛሽ ያስፈልገኛል። በዛ ላይ አንቺንና ወንድሟን እንዲያገናኛት በተደጋጋሚ እየጠየቀችኝ ስለሆነ ቢያንስ እንኳን አንቺ በቅርብ ያለሽው ማግኘት አለባት የሚል ሀሳብ አቅርቦ ነበር። ኩኩሻ ግን እኔ ይሄን እንዳደርግ አልችልም፣ እሷን ማየት አልችልም ብላ ነበር። ምክንያቱም ማርዳ ስለ ወንድሟ በተደጋጋሚ አብዝታ ጠይቃለች። ሆስፒታል መጥቶ ለምን አላየኝም? ከሆስፒታል ከወጣው ስለምንድን ነው መጥቶ ያላየኝ? ወንድሜ ጠልቶኛል የሚል ሀሳብ እንጂ ወንድሟ መሞቱን በጭራሽ አታውቅም። እናም እንግዲህ ለሷ እየመሰላት ያለው ወንድሟ ታማሚ ስለሆነች እንደጠላትና እየሸሻት እንደሆነ ነው ማርዳ የምትረዳው። ለዚህም እንግዲህ ኩኩሻ እኔ በቦታው ላይ ካየው ብትጠይቀኝ ምን አይነት ምላሽ ይሰጣለሁ?
ይህን ነገር አበላሽዋለሁ ብላ ስጋት ስለፈጠረባት መሸሽን መርጣ ነበር። ግን ደግሞ እንግዲህ እዝራ መሄድ አለብሽ በሚል ይዟት ሄዷል። ቤት ሄዶ ግን ሊያስተዋውቃት የነበረችው ሚስቱና ኩኩሻ ቀድመው ይተዋወቁ ነበር። ሀብልና ኩኩሻ በተገናኙ ጊዜ ተቃቅፈው ነበር። እንዴ ትተዋወቃላችሁ እንዴ የሚል ሀሳብ በተነሳ ጊዜ አዎ ኩኩሻ እኮ የድሮ ሰፈራችን ልጅ ናት እና አውቃታለሁ እያለች ነው። በዛ ላይ ኩኩሻን ብትሆን አዎ በእርግጥ ከእናቷ ጋር ትንሽ እንተዋወቃለን፣ ከሀብል ጋር ግን ከስም የዘለለ ብዙ አንተዋወቅም። ምክንያቱም ሀብል ከበፊት ጀምሮ ኮስታራና ዝምተኛ ናት። ወይዘሮ መነን ወደዚህ ከመጣች በኋላም ሀብል ብቻዋን ስትኖር ነበር። ግን ደግሞ ሀብል ከሰው ጋር አትገናኝም እያለች ነበር። የሀብልን ንጹህነት እንግዲህ ኩኩሻ መስክራለች ማለት ነው። ከወይዘሮ መነን ጋር ትተዋወቂያለሽ ወይ ብሎ አቶ እስክንድር በጠየቀ ጊዜ አረ በጭራሽ ብላ ነበር። ግን ደግሞ አፏ ላይ መንተባተቧ ከዚህ በፊት እንደሚተዋወቁ ያሳይ ነበር ማለት ነው። ይህ ብቻ አይደለም፣ ሀብልም አይ ከማዬ ጋርማ በደንብ ትግባባላችሁ፣ በደንብ ትተዋወቁ ነበር ብላለች። በዚህም ጊዜ በቃ እኔ ከዚህ ብሄድ ይሻላል፣ ከዚህ መቆይ ከሆነ ብዙ ምስጢሮችን አወጣለሁ እያለች ነው። ቆይ ብትባልም አይ እኔ እዚህ መቆየቴ ከባድ ችግር ሊያመጣ ይችላል፣ ዝም አልልም እያለች ነው። በዛ ላይ ደግሞ ማርደ ኩኩሻን ስታገኛት እጅግ በጣም ደስተኛ ሆና ነበር። ግን ደግሞ ኩኩሻ የፈራችውን ጥያቄ ማርዳ ጠይቃታለች ማለት ነው። ወንድሜ ለምንድን ነው ያልመጣው? ወንድሜ ካንቺ ጋር ነው ወይ የሚሉ ተደራራቢዎችን ጥያቄ ጠይቃታለች። ግን ደግሞ እንግዲህ ወንድሟ ትንሽ ስራ ቢዚ ሆኖ እንጂ እሷን ሸሽቶ እንዳልሆነ ተናግራለች ማለት ነው። በዚህ ሁኔታ ላይ ሳለች እንግዲህ ኩኩሻ እኔ መሄድ ያለብኝ ብላ በተነሳች ጊዜ ከኔ ጥያቄ ለመሸሽ ነው አይደል? እኔ እንዳልጠይቅሽ ነው የምትሄጂው እያለቻት ነበር። አይ እንደሱ ሳይሆን የሚሄድበት ጉዳይ ስላለኝ ነው ብላ ቤቱን ለቃም ባይተናነቃት ወጣለች። እዝራም ልክሸኛት ብሎ ነበር የወጣው። ግን ደግሞ ለእዝራ ልሸኛት ብሎ በወጣበት ጊዜ አጸዴ ከወይዘሮ መነን ጋር ነበረች። እንግዲህ የሀበልና ታናንም እዛ በነበረች ጊዜ እሷ እንዳታቀብኝ ብላ አጸዴ ልሸኝሽ ብላ ይዛት ወጣ። ወይዘሮ መነን እንግዲህ በሀብት ሲደራደሩ ነበር። እንደዛ ካልሆነ ለሀብል ሁሉንም ነገር እነግራታለሁ፣ አልበለዛ ግን ከሀብል እናት የምታገኘው ሙሉ በሙሉ እኩል መካፈል አለብኝ የሚል ስምምነት ላይ ደርሰዋል። ወይዘሮ መነን ሚስጥሯ እንዳይወጣ ስትል እሺ ከማለት ውጪ ሌላ አማራጭ ስለሌላት እሺ ብላለች ማለት ነው። ግን ደግሞ እንግዲህ ይሄ ጉዳይ አጸድ እንኳን ባትናገር ስምምነታቸው ከአንድ በኩል ከፈረሰ ኩኩሻ መናገር ትችላለች። ምክንያቱም ኩኩሻ አሁን ላይ እንግዲህ ሀብል የት እንዳለች አውቃለች ማለት ነው። ግን ደግሞ ኩኩሻ ይህን ሚስጥር አውጥታ እንዳትናገር የጎዳና ህይወት ያለፈው እንዲህቷል ላለመድገም ለራሷ ስትል እንግዲህ ለመደበቅ ተስማምታ ነበር። ግን ደግሞ አጸዴን እያየች ከአጸዴ ጋር ተስማምቶ መስራት በጭራሽ ለሷ የማይታሰብ ነው። አጸዴ ኩኩሻን እንዲያገኘቻት ነበር በሷ ላይ ሙድ መያዝና እንግዲህ አክሷ እንደሆነች መናገር የፈለገችው። ኩኩሻ ግን አጸዴ ማለት አንቺ ነሽ ብላ ጉሮሯን አንቃ እየደበደበቻት ነበር። አጸዴ እንግዲህ ቢኒን ያስገደለችው አጸዴ እንደሆነች ስላወቀች ኩኩሻ አንቺ ነሽ አይደል ፍቅሬን የምወደውን የነጠቅሽኝ፣ አንቺ ነሽ አይደል ማርደን ያለ ወንድም ያስቀረሻት በሚል እንግዲህ ጉሮሯን አንቃ ደብድባታለች ማለት ነው። እዝራም በመሃል ገብቶ እገላግላለሁ ባለበት ጊዜ እሱም አንድ ቦክስ ገጥጣ ቀምሷል ማለት ነው። የኩኩሻን ማንነት ያልተረዳችው አጸዴ አሁንም ቢሆን እየፎከረች ትገኛለች። አርፈሽ ማትቀመጪ ከሆነ እኔ አጸዴ ማን እንደሆንኩ ማንነቴን አስተዋውቅሻለሁ እያለች ነው። ዳሩ ግን ኩኩሻ በራሱ እንግዲህ ቢኒናታ በዛ ላይ ደግሞ የማርዳም የዕለት ተዕለት ጥያቄ ተጨምሮበት እንግዲህ አጸዴ ወጥመዷን ራሷ ያዘጋጀች ይመስላል። በዛ ላይ ደግሞ ያለምንም እፍረት ሰተት ብላ እስከ ቤታቸው ድረስ ወይዘሮ መነንን አብሬ እኖራለሁ እያለች ነው። እዝራ እንደምንም ገላግሎ ወደ ቤቷ ሸኝቷት ተመልሷል። አጸዴ ወደ ቤት ፊቷ ተሞነጫጭሮ ብትመጣም ሜርሲ ያረገችውን በሙሉ ነግራታለች። ምክንያቱም ሜርሲ የዲኤንኤ ውጤቱን እዝራ ያባቷ ልጅ እንዳልሆነ ለአቶ እስክንድር አሳይታው ነበር። ይህም ብቻ አይደለም፣ በዛ ላይ ደግሞ አክሲዮኑን፣ ድርሻዬን፣ ሀብትና ንብረቴን መሸጥ መለወጥ እፈልጋለሁ፣ የራሴን ቢዝነስ መጀመር እፈልጋለሁ፣ የእናቴ ውርስ ይገባኛል ብላ ከአሁኑ ቤተሰብ እያስቸገረች ትገኛለች። አቶ እስክንድር ማን እንዲህ እያረጋት እንዳለና ሀብትና ንብረቱን ለማን ልሰጥ እንደሆነ ስለገባው
እንግዲህ እዝራ እህቱን ቀርቦ እንዲያናግራት ጠይቆት ነበር። ሜርሲ ብቻዋን ተቀምጣ ይሄው ካሁኑ አገለሉሽ አይደል? እኔ ባልኖርልሽ ከዚህ የሚያበለጠ ነገር ሊያረጉሽ ይችላሉ እያለች አሁንም ቢሆን ለቤተሰቧ ጥሩ አመለካከት እንዳይኖራት ጥላቻዋ እንዲበዛ የበለጠ እየገፋፋቻት ትገኛለች ማለት ነው። እናም በዚህን ጊዜ እንግዲህ ሜርሲ ያደረገችውን ነገር በሙሉ ለአጸዴ ነግራታለች ማለት ነው። በጣም ይቅርታ ክስቴ ተናድጄ ስለነበረ የሆነ ነገር አድርጌያለሁ። በዛ ላይ ደግሞ አንቺ ያልሽ ነገር እውነት ነው። ምንም አይነት የአክሲዮን ድርሻ እንደሌለኝ አባት ተብዬው ነገረኝ። እሱ ብቻ አይደለም እኔም ተናድጄ ስለነበረ የዝራን ዲኤንኤ ውጤት ከክፍልሽ አውጥቼ አሳይቼዋለሁ። ነገር ግን እኔ ራሴ እንዳስመረመርኩት እንጂ አንቺ እንዳለሽበት አልታወቀም እያለቻት ነበር። አጸዴ ይሄንን ባለቻት ጊዜ እጅግ በጣም ተናዳ ስለነበረ አሁንም ምንም የለኝም ይባስ ብለሽ ደግሞ ጭራሽ ጎዳና ላይ ልጥኝ ነው ወይ ብላ ጉሮሮዋን አንቃታለች። አጸዴ በሜርሲ ላይ የግድያ ሙከራ አድርጋባታለች። ሜርሲም ትንፋሿ ተቋርጦ ለረጅም ሰዓታት ራሷን ስታ ቆይታለች። እንግዲህ ምንም ከነቃች በኋላ አጸዴ ስሜታዊ ሆናና ለራሷ ብላ እንደሆነ አሁንም ማስረግጣ ነግራታለች። ሜርሲ አሁንም ቢሆን ምንም ነገር አልተጠራጠረችም። አጸዴ በሜርሲ ብቻ አልበቃትም ማለት ነው። አቶ እስክንድር ሀብል ሚስጥሩን እንዴት እንዳወቀች እየጠየቃት ነበር። በእርግጥም ይሄ ሚስጥር የሰማሁት አሁን አይደለም፣ ይሄ ሚስጥር የማያውቀው እዝራ ብቻ እንጂ እኔም ቢሆን ካወቅኩ ቆይቻለሁ ብላለች። እንዴት አወቅሽ ብሎ አቶ እስክንድር በጠየቃት ጊዜ አጸዴ ለሜርሲ እየነገረቻት በክፍላቸው አጋጣሚ ስታልፍ እንደሰማች ነግረዋለች ማለት ነው። አቶ እስክንድር እጅግ በጣም አዝኗል። ልጄ እንዲሰበርብኝ አልፈልግም እያለ ነው። በእርግጥም ሜርሲ ያደራ ልጁ አንድ ልጁ ያብራኩ ክፋይ ብትሆንም ግን ደግሞ ከሷ በላይ የሚወደውና የሚያምነው እድገቱ እንግልታት የስቃይ የሆነው እዝራ እንደሚያሳስበውና የቤቱ ሁሉም ኃላፊነት በሱ እንዲተዳደር ወስኖ ነበር ማለት ነው። ግን ደግሞ ካሁኑ እንግዲህ ቤተሰቡ በአጸዴ የተነሳ በጥብጣቸው ወጥቷል ማለት ነው። ማርዳ እስካሁንም ድረስ አጸዴን በፍራቻ አይን ከመመልከት ወደ ኋላ አላለችም። አጸዴ ያደረገቻትን ያስፈራራቻትን በወንድሟ ይዛተችባትን ሁሉ የልጅ አምሮ ስለሆነ በጭራሽ መርሳት አልቻለችም። እናም አጸዴ ወዳጅ መስላ ቀርባ ማርዳን በዚህ እድሜዋ ይችን ህጻለች እንግዲህ እኔን ስታይ ፈገግ የማትይ ከሆነና በዛ ላይ ደግሞ እኔ ያደረኩትን አንድ ሚስጥር ትንፍሽ ብቴ አለቅሽም ብላ አስፈራርታታለች። አቶ እስክንድር ከኋላ መጥቶ ሁሉንም ነገር ሰምቷል። ስታስፈራራትም ስትዝትባትም ግን ደግሞ አቶ እስክንድር ሲመጣ ጨዋ ሰው ለመምሰል የምትወዳት ለመምሰል እያቀፈቻት ነበር። የማርዳ ፊት በፍራቻ ያስታውቅ ነበር። በዚህን ጊዜ አሁን ፈገግ የማትይ ከሆነ እሱ ከሄደ በኋላ አለቅሽም ብላ በድጋሚ ያስፈራርታታለች። ማርዳም ያለውን በግዷ ውስጧ እንዴት ሳይለው እሺ ወይዘሮ አጸዴ እያለች ነው። እናም እንግዲህ በዚህን ጊዜ አቶ እስክንድር ሀብልን ጠርቶ ሀብል ማርዳን ወስዳ ወደ ክፍሏ እንድታስተኛት ከነገራት በኋላ አጸዴን ጉሮሮዋን አንቆ ስለ ሁሉም ነገር የተፈጠረውን ነገር ጠይቋት ነበር። ግን ደግሞ እኔ የቤተሰብህ አደራ ሁኜ እንኳን አንድ ነገር ባታደርግልኝም ግን ደግሞ አደራ የሚስትህ አደራ የሆነችውን አንድ ልጅህን እንኳን እንዴት መንከባከብ ያቅታል? በዛ ላይ ደግሞ ላልወለድከው ልጅ ከምታስብ ይልቅ ለወለድካት ልጅ ብትጨነቅ ይሻላል ብላለች። ከዚህ በፊት ኩኩሻ እንግዲህ ከፍቷት አዝና ስታለቅስ በነበረበት ጊዜ ቢኒ ሞቶ እዝራ አቅፏት እያጽናና የነበረውን ፎቶ አንስታ ለአቶ እስክንድር አሳይተዋለች። ከዚች ልጅ ጋር ሌላ ግንኙነት አለው ብላ ነገሩን አቀሳስራለች። አቶ እስክንድር በጭራሽ ሊያምናት ባይፈልግም ግን ደግሞ እሱ እንዲያምናት የቻለችውን ሁሉ እያረገች ነው። እዝራ በስተጀርባው መጥፎ ነገርን በእስክንድር ላይ እያረገ እንደሆነ እየተናገረች ትገኛለች ማለት ነው። አቶ እስክንድር ባንቺ ነገር እኔ በጭራሽ ልጅን ልጠረጥረው አልፈልግም ቢላትም ገና ብዙ መረጃን አመጣልሃለሁ ያኔ ይቆጭሃል፣ ቢያንስ ግን ለልጅህ ማዘን አለብህ እያለች እያስመሰለች ነው። አቶ እስክንድር ሞቴ እንዲፋጠን ከሚያረጉት ከዚህ ቤት ሰዎች መካከል አንዷና ዋነኛዋ አንቺ ነሽ፣ አንቺ እያለሽ እኔ መኖር አልችልም የሚል ብሶት ሲያሰማ ሰምተናል። አቶ እስክንድር ያየውን ነገር እንዳላየ የሰማውን እንዳልሰማ ለማለፍ እየሞከረ ነው። እናም እንግዲህ እዝራ አጸዴ ሜርሲን እንዲያናግራት ያደረገው ሀብትና ንብረቷን ላክስቷ ሰጥታ እንዳትበላና እሱ ጠልቷት እንዳልሆነ ከስተቷ እንድትማር ጸጸት እንዲሰማት ቢሆንም ግን ደግሞ ማህደርን መካዷንም ተናግራለች። በዛ ላይ ባቤልም ጉዳይ በምንም ወንጀል እጇ እንደሌለበት ብትናገርም እውነታው ግን
እንግዲህ ሰሞኑን የቢኒያም የምርመራ ውጤት የአስክሬን ምርመራ ውጤት እንደደረሰና የቀብር መፈጸሚያ ጊዜውም እንደደረሰ ተናግሯል። ግን ደግሞ ሜርሲ እሷ እጇ ላይ ምንም ጥፋት እንደሌለ ተናግራለች። ሜርሲ ምንም ያጠፋችው ጥፋት እንደሌለና አክስቷን ቢሆን ለሷ እየኖረችና ለሷ እየታገለችላት እንደሆነ ነው የምታምነው። እዝራ እሷን ታያትና እሷ የምታረግልሽን ነገር በሙሉ እኔ ያደርጋለሁ። ስለ ክሱም ቢሆን እኔ ጠበቃ ይዤ ላንቺ እከራከርልሻለሁ። ህሊናሽ ሰላም የሚሰጥሽ ከሆነ ቢላትም በጭራሽ አሻፈረኝ ብላለች። አቶ እስክንድር እንግዲህ እዝራ ስለ ውሌቱና ስለ ቤተሰቡ ማወቅ እንደሌለበት ተናግሯል። ኩኩሻ ቢሆን መንገድ ላይ ተጥላ የተገኘች ልጅ እንደሆነች ተናግራለች። እዝራም አቶ እስክንድር መኪና ስር ተጥሎ የተገኘ ልጅ መሆኑን የሚያውቁት እንግዲህ አጸዴና ራሱ እስክንድር ብቻ ናቸው። ሀብልም ሆስፒታል፣ የሶስቱም ታሪካቸው ተመሳሳይ ነው። በሌላ በኩል እንግዲህ እዝራ አባቱን ስለሞት እንዳይነግረውና በጭራሽ ስፔሻላይዝድ ዶክተሩ እንደሚመጣና በሱ ክትትል ለውጥ እንደሚኖረው ተስፋ እንዲያረግ ተስፋ እንዳይቆርጥ ሁሌም እኖራለሁ የሚል ብርታት እንዲሰጠው አባቱን እባክህ እያለ እየተማጸነ ባለበት ጊዜ አቶ እስክንድርም ለልጁ ሲል ህመሙን ደብቆ ፈገግ እያለ ደስተኛ ለመምሰር እየሞከሩ ባለበት ጊዜ ነበር ሀብል መታ ድንገት ማርዳ ያለችው። ማርዳ ራሷን ስታ ወድቃለች። ካለችበት ልትነቃ ትችል ይሆን ወይስ ትሞታለች? ምን ይፈጠራል የሚለውን በቀጣይ ክፍል የምንመለከት ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ